እሺ ቅዱሳን በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ዛሬ ከኔ ጋር አጠር ያለች የእግዚአብሔርን ቃል እንከፋፈላለን። አጭር ጸሎት እናድርግና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር የዘላለም አምላክ ሆይ እናመሰግንሃለን። በጌታችን በኢየሱስ ስም እግዚአብሔር ሆይ የቃልህን ደጆች አንተ ክፈትልን። በዚህ ቀን ደግሞ እግዚአብሔር ሆይ ለልባችን እግዚአብሔር ሆይ መንፈስ ቅዱስ ሆይ አንተ እንድታስተላልፍ ያሰብከውን እግዚአብሔር ሆይ እንደ ፈቃድ የሆነውን ሐሳብ እንድትናገረን በጌታ በኢየሱስ ስም እንጸልያለን። ለእኔም ለተናጋሪው ለሚሰሙትም ደግሞ ጸጋን ስጥ። ሁሉ ለክብር ይሁን በጌታችን በኢየሱስ ስም አሜን። ዕብራውያን ምዕራፍ 13 ላይ ያለውን ከ1 እስከ 3 ከቁጥር 1 እስከ 3 ያለውን ነው ማነብላችሁ። እርስ በርሳችሁ እንደ ወንድማማች ተዋደዱ፣ እንግዶችን መቀበል አትርሱ። አንዳንዶች ይህን ሲያደርጉ ሳያውቁ መላእክትን አስተናግደዋልና። በእስር ላይ ያሉትን ከነሱ ጋር እንደታሰራችሁ ሆናችሁ አስቧቸው። እንዲሁም በሰው እጅ የሚንገላቱትን ራሳችሁ መከራ እንደምትቀበሉ አድርጋችሁ አስቧቸው ይላል። እንዲሁም ደግሞ ቆላስይስ 4:18 ላይ ይህን ሰላምታ በገዛ እጄ ጻፍኩት፣ እኔ ጳውሎስ ነኝ፣ እስራቴን አስቡ ይላል። እንግዲህ እስረኞችን ወይም ደግሞ የታሰሩትን ሰዎች እንድናስባቸው የሚናገረው በተለይ ቁጥር 3 ላይ ያለው ሐሳብ ላይ ነው የማተኩረው። በእስር ላይ ያሉትን ይላል፣ ከነሱ ጋር እንደታሰራችሁ ሆናችሁ አስቧቸው ይላል። እንግዲህ ይሄ አስቡ የሚለው የማሰብ ትርጉም ከማሰብ ያለፈ ነው። ማለት ቀጣይነት ያለው ሸክም የሞላበት ወደ ተግባር የሚወስደን እንቅስቃሴና ይሄን መፍጠር ማለት ነው። ያንን እንቅስቃሴ መፍጠር ነው። ከማሰብ ያለፈ ነው ማለት ነው። ማለት በእስር ላይ ያሉ ወገኖች እንክብካቤ ማድረግን፣ መጎብኘትን፣ የሚያስፈልጋቸውን ነገሮች ማቅረብን አቅም በፈቀደ መጠን ይሄንን ሁሉ ያጠቃልላል ማለት ይሄ በግልም ወይም በተደራጀ መልኩ ይሄን እንድናደርግላቸው የሚያሳስብ ነው። እንግዲህ እዚህ ጋር ጸሐፊው የዕብራውያን ጸሐፊ እዚህ ስፍራ የተጠቀሱት ቅዱሳን ምናልባት በእምነታቸው ወይም ተያያዥ በሆነ መንገድ በክርስትናቸው ምክንያት የታሰሩትን አንዳንድ ወገኖችን ወይም ክርስቲያኖችን ነው የሚያመለክተው። እንዲሁም ዕብራውያን 13:23 ላይ ምን ይላል? ወንድማችን ጢሞቴዎስ እንደተፈታ አወቁ፣ ቶሎ ብሎም ቢመጣ ከእርሱ ጋር አያችኋለሁ ይላል። አሁን ጢሞቴዎስ በእስር ላይ በአንድ ወቅት ታስሮ እንደነበረ የሚያመለክት ነው። ስለዚህ በዛን ዘመን ብዙ ክርስቲያኖች በአንደኛው እና በሁለተኛው መቶ ክፍለ ዘመን ክርስቲያኖች በእምነታቸው ምክንያት ክፉኛ የሚሰደዱበት፣ የሚንገላቱበት፣ ለተለያዩ ስቃዮች የሚዳረጉበት ወቅት እንደነበረ ያሳያል ማለት ነው። ስለዚህ እንግዲህ እስረኞች ወይም በእስር ላይ ያሉት አሁን በዚህ ዘመን የሕግ ታራሚዎች በሚል ቃል ተተክቷል። ማለት በተለያየ ወንጀል ተከሰው በማረሚያ ቤት ውስጥ በአንድ ስፍራ ተወስነው ከልዩ ልዩ መብቶቻቸውና ማህበራዊ ተሳትፎ የተገደቡ ዜጎች ናቸው። ማለት ባልንጀሮቻችን ናቸው፣ ወንድሞቻችን፣ እህቶቻችን ናቸው ማለት ነው። ስለዚህ እንደነዚህ አይነት ወገኖች በዚህ በማረሚያ ቤት ውስጥ በተወሰነ በተገደበ ለብዙ ነገሮች የተለያዩ መብቶቻቸውን ተነፍገው ያሉ ወገኖች ናቸው ማለት የተለያየ አካላዊ፣ ስነ ልቦናዊና ማህበራዊ ጉዳት የተጋለጡ ናቸው። ስለዚህ አካላዊ ስንል የምግብ፣ የአልባሳት፣ የጤንነት ችግሮችን ያሉባቸው ናቸው ልንል እንችላለን። ስነ ልቦናዊ ስንል ደግሞ የብቸኝነት፣ የበደለኝነት ስሜት፣ የህሊና ወቀሳ ወይም ጸጸት፣ ተስፋ መቁረጥ ወዘተ
የመሳሰሉትን የስሜት ችግሮች የሚሰቃዩ ሰዎች ናቸው። ከዚህም የተነሳ ጥልቅ የሆነ ሐዘን ያለባቸው ሰዎች ናቸው። ብቸኝነት ይሰማቸዋል። ስለዚህ የስነ ልቦናዊ ስንል እንደዚህ ነው። ከዚህም ባለፈ ልንል እንችላለን። ማህበራዊ ስንል ደግሞ ከስራ፣ ከትምህርት፣ ከጨዋታ፣ ከልዩ ልዩ እድሎች የተከለከሉ ናቸው። ስለዚህ ጠያቂ ይፈልጋሉ፣ አይዞ ባይ ይፈልጋሉ፣ በችግራቸው ደራሽ ይፈልጋሉ እና እንዲህ አይነት ነገሮችን ልናደርግላቸው ይፈልጋሉ። ስለዚህ ምንድን ነው ጸሐፊው በዚህ ጠቃሚ በሆነ ተግባራዊ መመሪያን ይሰጠናል ማለት ነው። ስለዚህ ልዩ ልዩ ምክሮችን ነው በዚህ ክፍል ውስጥ ያየነው። እንግዶችንም ስለመቀበል ይናገራል። ስለዚህ አንዱ ይሄ ነው እና ስለዚህ በችግርና በልዩ ልዩ መከራ ውስጥ ያሉትን እንደሚገባን እንድንወዳቸው መውደድ እንድንችል ራሳችንን በእነሱ ስፍራ በእነሱ ጫማ ልክ የእነሱ ችግር እኛ ላይ እንደደረሰ ቆጥረን ለእነዚህ ሰዎች እንድንደርስላቸው ነው የሚፈልገው። ስለዚህ ማሰብ አለብን ነው የሚለው። አስቡ ሲል ያው ከማሰብ የበለጠ ተግባራዊ እንቅስቃሴ ያለበት ነገር እንደሆነ እናያለን። ስለዚህ እንደዚህ ካደረግን እነዚህ ሰዎች በተሻለ ሁኔታ እንወዳቸዋለን። ፍቅር እንግዲህ በተግባር የሚገለጥን ነገር እንደሆነ ማለት ነው ስለሆነ ስለዚህ ለምንድን ነው የታሰሩትን ማሰብ ያለብን ብለን ስንል አንደኛ የክርስቶስ ፍቅር ግድ ስለሚለን ነው። ስለ ፍቅር ስንል ስለ ክርስቶስ ፍቅር ስንል ለሌሎች በማሰብ የሚገለጥ ነው የክርስቶስ ፍቅር። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 እና 5 ሚል ፍቅር ቸርነትን ያደርጋል ይላል። እንግዲህ ፍቅር ራስ ወዳድ አይደለም። ስለዚህ በፍቅር የሚገለጽ ነው፣ በተግባር የሚገለጽ ነው ማለት ነው። ሁለተኛ ደግሞ ለምንድን ነው የታሰሩትን ማሰብ ስንል ብለን ስንል ክርስቲያኖች ወይም ሌሎችን በክርስቶስ ስም ማገልገል ክርስቶስ ራሱን ማገልገል ስለሆነ ሌሎችን ክርስቲያኖች ማገልገል ክርስቶስ ራሱን ማገልገል ስለሆነ ምክንያቱም ማቴዎስ 25 ላይ ታርዤ አልብሳችሁኛል ወይ፣ ታመሜ አስታማችሁኛል ወይ፣ ታስሬ ጠይቃችሁኛል ወይ ብሎ የሚጠይቀው ነገር አለ። እውነት እላችኋለሁ ከነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ ካደረጋችሁት ለእኔ እንዳደረጋችሁት ነው ይላል። ስለዚህ ምንድን ነው በእነዚህ በማረሚያ ቤት ያሉ ተገለው ያሉ ሰዎች፣ ብቸኝነት ለሚሰማቸው ሰዎች ሄደን አንድ ነገር ብናደርግ፣ የሚለበስ ብንሰጥ፣ የገንዘብ ድጋፍ ብናደርግ፣ የተለያየ ኒድ አላቸው፣ ምግብም ያስፈልጋቸዋል ማለት እኛ የተለያየ ነገር አማርጠን ልንበላ እንችላለን። እነሱ ግን እንደዛ አይነት ምርጫ የላቸውም። ስለዚህ ሊረባቸው ይችላል፣ ሊታረዙ ይችላሉ፣ ብቸኝነት ሊሰማቸው ይችላል። ስለዚህ ይሄን ኒዳቸውን እንድናሟላላቸው ያስፈልጋል ማለት ነው። ጌታ የሚለው ይሄንን ነው። በሶስተኛ ደረጃ ምንድን ነው ለምንድን ነው ማሰብ ያለብን? የሌሎች ወንድሞችና እህቶች መከራን የምንካፈልበት አንዱ መንገድ በመሆኑ ነው። ዕብራውያን 13:3 ላይ ቀደም እንዳየነው በእስር ላይ ያሉትን ከነሱ ጋር እንደታሰራችሁ ሆናችሁ አስቧቸው ነው የሚለው። በእስር ላይ ያሉ በእነሱ ጫማ ውስጥ ሆነን እኛ ብንሆን በእነሱ ቦታ ምን አይነት ስሜት ነው የሚሰማን? ስለዚህ አስቧቸው ይላል። ስለዚህ መከራን ከነሱ ጋር አብሮ መቀበል፣ ደስ ከሚላችሁ ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ ይላል እግዚአብሔር ቃል። ስለዚህ አንደኛ ቆሮንቶስ 12:26 ላይ አንድ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ ይላል። ስለዚህ የእግዚአብሔር ጸጋ እንደበዛልን መጠን እነዚህን ወገኖች ልናገለግላቸው ይገባል። እንዴት እናገልግላቸው? እነዚህን ወገኖች እንዴት እናገልግላቸው? እግዚአብሔር ስለነሱ ግድ እንደሚለው በእስር ላይ ላሉት ግድ እንደሚለው እኛም ክርስቲያኖች እስረኞችን ወይም ደግሞ በእስር ላይ ያሉትን እንድናገለግል መጽሐፍ ቅዱስ በብዙ ክፍሎች ውስጥ ይናገረናል። ስለዚህ እንዴት እናገልግላቸው ለሚለው አንደኛ በጸሎት ነው። መዝሙር 79:11 ላይ ምን ይላል? የእስረኞች ሰቆቃ በፊትህ ይድረስ፣ በክንድህም ብርታት ሞት የተፈረደባቸውን አድን ይላል። ስለዚህ ምንድነው
የእስረኞች ሰቆቃ በፊት ይድረስ። ስለዚህ እነሱ በስቃይ ውስጥ በሰቆቃ ውስጥ በለቅሶ ውስጥ ነው ያሉት። ስለዚህ እግዚአብሔር እንዲያስባቸው እንዲያጽናናቸው በእስር ላይ ያሉትን የስነ ልቦናቸውን ኒድ እንዲያሟላ እንዲያጽናናቸው እንዲያበረታቸው መጸለይ አንድ ነገር ነው። ሁለተኛ የወንጌል መልእክት እንዲደርሳቸው በማድረግ ነው። ምክንያቱም ወንጌል ነው ለሰው ልጅ መፍትሄ ያለው። ስለዚህ ምንድነው የወንጌል ቃል እንዲደርሳቸው የመስቀሉ ቃል አንደኛ ቆሮንቶስ 1:18 ላይ ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ስለዚህ በተለያየ ወንጌል ሰዎችን ከታላቅ እስራት ከኃጢአት የሚፈታ ነፃ የሚያወጣ ኃይል አለው። ስለዚህ የሚያድን ኃይል አለው። ስለዚህ ያዘኑትን የሚያጽናና ኃይል አለው። የልብ ሰላምን የሚሰጥ ነው። ስለዚህ በወንጌል ማገልገል ታላቁ ተልኳችንን የምንወጣበት አንዱ መንገድ ነው። ስለዚህ ሁለተኛው የወንጌል መልእክት እንዲደርሳቸው በማድረግ ነው። ወንጌልን እንዲሰሙ በማድረግ። ሶስተኛ ተግባራዊ እገዛ በማድረግ ነው። ህይወታቸው እንዲቀየርና ችግራቸው እንዲቃለል በማድረግ ልናገለግላቸው ይገባል። ምክንያቱም እነዚህ ሰዎች ህይወታቸው በዛ ስፍራ ላይ ተግባራዊ እገዛ በማድረግ ለምሳሌ በዛ ስፍራ ላይ ብዙ ነገሮች ያስፈልጓቸዋል። ሳሙና ያስፈልጋቸዋል። የተለያዩ የንጽህና መጠበቂያ ነገሮች ያስፈልጋቸዋል። የተለያዩ ነገሮች። ስለዚህ እገዛ ማድረግ አለብን። ያው ታውቃላችሁ በዚህ በመሰክሶስ ቤተክርስቲያን የህግ ታራሚዎች አገልግሎት አለ፣ ዲፓርትመንት አለ። ስለዚህ በዚህ በተደራጀ መልኩ ለማድረግ ከፈለግን ለዚህ አገልግሎት እገዛ ማድረግ እንችላለን። ስለዚህ በተደራጀ መልኩ ይሄ አገልግሎት ተደራሽ በ50 ማረሚያ ቤቶች ውስጥ ያገለግላል ይሄ የህግ ታራሚዎች አገልግሎት ክፍል። ስለዚህ ምንድነው ወገኖች በተለያየ መንገድ ድጋፍ ልናደርግ እንችላለን። መተን በማየት እነዚህን ሰዎች የገንዘብ ድጋፍ በማድረግ በመጸለይ ሄዶ በመጠየቅ እንግዲህ በአጠቃላይ እንግዲህ ይሄ ጸሐፊው ቀጥተኛ ሞራላዊ ግብረ ገባዊ የሆነ ትእዛዝን እያስተላለፈ ነው እና በተግባር የተገለጡ ምግባራዊ የሆኑ ነገሮችን እያስተላለፈልን ነው። ስለዚህ ይህንን ፍቅራችንን ለእነዚህ ሰዎች በጥልቀት በብቃት ማድረግ እንድንችል ይህንን ትእዛዝ መፈጸም እንድንችል የእግዚአብሔር ቃል ያዘዘንን መፈጸም እንድንችል ሁላችንም ለዚህ ስራ ለዚህ አገልግሎት ቀኝ እጃችንን ብንሰጥ መልካም ይሆናል ማለት ነው። ስለዚህ የእግዚአብሔር ቃል ይሄን እስካዘዘን ድረስ እኛም ደግሞ መታዘዝ ይገባናል ማለት ነው። ስለዚህ በመሰክሶስ ቤተክርስቲያን ውስጥ ይሄ አገልግሎት አለ። በተደራጀ መልኩ ይሄንን ነገር ተደራሽ የሚያደርግ ስለሆነ በዚህ ወር የወንጌል ቀን ማለት የእስረኞችን እናስብ ቀን በሚል በመሰክሶስ በአጠቃላይ ቤተክርስቲያን አጥቢያዎች ሁሉ ይሄ ስራ እየተሰራ ይገኛል ማለት ነው። ስለዚህ ሁላችሁም ይህንን እንድታደርጉ አደራ ላለው የጌታ ጸጋ ሁላችንንም ይደግፈን። ጌታ ይባርካችሁ። እንጸልያለን። እግዚአብሔር ዘላለማዊና ጻድቅ የሆን ከአምላካችን እግዚአብሔር ሆይ በእስር ላይ ያሉትን ወገኖች አንተ እንድታስብ እንጸልያለን። በተለያየ አካላዊ ስነ ልቦናዊና ማህበራዊ መብቶቻቸው ተገድበው ያሉትን በተለያየ የስሜት ቀውስ ውስጥ ያሉትን እንድታስብ እንጸልያለን። አንተ እንድታጽናናቸው እንጸልያለን። አንተ የሚያስፈልጋቸውን ነገር ደግሞ እንድታዘጋጅ እንጸልያለን። ቅዱሳን ሁሉ እግዚአብሔር ሆይ ለዚህ በጎ ስራ ደግሞ እጆቻቸውን እንዲያበረቱ ድጋፍ እንዲያደርጉ ሁላችንም እግዚአብሔር በተሰጠን ጸጋ እንድናገለግላቸው ያንተ ጸጋ ይደግፈን። ክብር ሁሉ ለአንተ ይሁን። በዚህ ደግሞ በመሰክሶስ ቤተክርስቲያን የህግ ታራሚዎች አገልግሎት እየተሰራ ስላለው ስራ እናመሰግንሃለን። ክብርን ሁሉ ለአንተ እንሰጣለን። ይህንን ደግሞ በጌታ በኢየሱስ ስም ጸለይን፣ አሜን።